አልተቀመጠችም፣ ብቻዬን አልተቀመጥኩም። አንድ ቦታ ላይ ራሷ ታወራለች። ከዛ ውጪ ዋንትያን እንደዚህ እንዳከበርኳት ቀለ ስትታይ ነው እኔ የሄድኩባት። በጣም ቀለ ስታይ ነው የሄድኩባት እንጂ እኔ ዋንትያን እንዳከበርኳት ማንንም አላከበርኩም። 3 ቪዲዮ ሰርቼላት ልጆቹ ይያዙ ባልኩኝ በእኔ ስትነሳ መልሳ እናንተ ብትሆኑ ምን ትላላችሁ? እሺ እናንተ ብትሆኑ በኔ ቦታ ሆናችሁ እናንተ ብትሆኑ ምን ትላላችሁ? እስቲ ፍረዱ። እግዚአብሔርን እናንተ ሆናችሁ 3 ቪዲዮ ሰርቼ ልጆቹ ለመያዝ ሲሆን ልጆቹ ሊያዙ ሲቀርቡ ሌላ ቤት ከፍቶ እሷን በሌላ በኩል አምጥቶ አንቺን ያሰደበሽ እከሌ ነው ብላ ተናገር ብትባሉ ከዛ እሷ ደግሞ እኔ ያን ሁሉ ዋጋ ከፍዬ አውርቼ 3 ቪዲዮ ገብታችሁ ይውለሷ ምን አይነት እኔ አሰድብያት ቢሆን እንደዚህ አይነት ቪዲዮ መስራት ይጠበቅብኛል? ፋሚሊ ይጠበቅብኛል ወይ? እኔ እንደዚህ አይነት ቪዲዮ መስራት ይጠበቅብኛል? አስቀይሚያት ቢሆን ልጆቹ ይያዙ ብዬ መናገር ነበረብኝ? እንደዛ ለነሱ ልጆች እኔ ብር ልካቸው ቢሆን እነሱ እንዲያዙ ምክንያቱ ይሆናል። ከለላ ሆኜላቸው ይዛሉ እንጂ ምንም ነገር እንዳይነሳ ነገሩን ደብቃለሁ እንጂ ለዛ ነው የሄድኩባት። እንኳንም የሄድኩባት ተውት። ሙሌን ባ ከዚህ በኋላ ሙሌ ምን ያደርግልኛል? ሙሌ ለኔ ሙሌ አይጠቅም። ሙሌ ለኔ አይጠቅም። አይመስለኝም። ትልቅ ፖለቲካ እየተሰራብህ ይሸተኛል የሆነ ነገር። አዎ ያኔ ትልቅም ተሰራ ትንሽም ተሰራ በግለሰብ ላይ የፈለገ ነገር ቢሰራ ምንም አይደለም። ግን ሲሰራ የነበረው ፖለቲካ በጣም የሚደብርና የሚያስጠላ ነው። እንኳንም እኔ ብቻዬን አልተቀመጥኩም። ከሷ ጋር ሆሳዕና ምድር ሄጄ ከአዲስ አበባ ጀምሮ እስከምትመለስ ድረስ ብቻችንን ለሰከንድ አንድ ቦታ አልተቀመጥንም። ደስ የሚለው ይህንን ነገር ደግሞ የሚያብራራ ሰው አለ በደንብ አድርጎ። አይ በእርግጥ ትላንት ምን አለ መሰለህ የሆነ ነገር ሲኖር ስሜታዊ ትሆናለህ። ግን እኔ ታውቃለህ እኔ ያለኝን አቋሜ ነው። ግን ልጅቷ ሴት ልጅ ናት። በእርግጥ በእነሱ ስሜታዊ ሆነህ ነው የተናገርካት። ቢሆንም እኔ ምን አይነት አሁንም እኮ ልጆቹ ሰደቧት እንጂ አልጠቀሟትም። ለልጅቱ ሰደቧት እንጂ አሁንም አልጠቀሟትም። ልጅቷን አሁንም በተዘዋዋሪ እየሰደቧት ያሉት እነሱ ናቸው። ይሄ ምንም ግልጽ ነው። እኔ ተሳዳቢ እንደሆንኩ ጆከር እኔ ተሳዳቢ ነኝ፣ እነሱ ተሳዳቢ ናቸው። ለአንተ ይቅር፣ አንተ ታውቃለህ። አሁን ማማሪን የሰደቧትን ስድብ አንተና እነሱ አትገናኙም፣ በምንም አይነት ነገር አትገናኙም። እንግዲህ ይሄንን ነው ሙሌ ያሉት። አንተና እሷ ናችሁ በአካል የተገናኛችሁት። በአካል ተገናኛችሁ በጥላቻ ሄድበት መናገር ካለባት ደግሞ መናገር ያለባት መጀመሪያ ነው። አሁን ከተጣላችሁ በኋላ እንደዚህ ተደርጋለሁ የሚል ነገር ከመጣ ምናልባት ያን ነገር እውነት ሊሆን አይችልም። ትንሽ ምን መሰለህ ሙሌ ከቤራ ምን አደረገ መሰለህ? እኔ እግዚአብሔርን ፋክቱን እናቴ ከእናት በላይ የሚበልጥ ሰው የለም እኮ እናቴ ትሙት ካልኩ ሙሌ ከቤራ ሄዶ ደወለላትና ነይ የሚያስፈልግሽን ነገር እኔ ያደርጋለሁ፣ ጊፍትም ከሆነ የፈለግሽውን ነገር ለኔ እኔ አንቺ ያደርግልሻለሁ። እነዚህን ልጆች ቤኪ ሊያስይዛቸው ነው። ቤኪ ሊያስይዛቸው ስለሆነ እነዚህ ልጆች ደግሞ የሀዲያ ልጆች ናቸው። ለኔ ጠበቃ ሆኖ ከዚህ በፊት ሰው ሲሳደብ እኔን ከለላ አድርጎ የሚሳደቡ እንደፈለኩ ቢያወራ እኔን የማይነኩ ጎበዝ ልጆች ናቸው። እኔ ለነሱ እኔ የፈለግሽውን ይቀጣለሁ ብሎ እሷን አመጡ። እሷ ተታለለች። አንበሳ ሹማግሌ ሆኖ ሹምግልና የያዘ ሰው እንዴት 3 አንበሳ ለአንድ ሰው ይሰጣል? እኔ የምለው ቤኪዬ ግን አንተና እሷ በአካል ስትገናኙ እንደ ወንድነትህ አንተ ምንም አይነት ጥፋት የለብህም ማለት እናቴ ትሙት። እዚህ ጋር ጃዝ የሚባል ሾፌር አለ፣ ጃዝ የሚባል ማለት ነው። ከዛ ደግሞ ማን አለ? እና ቦቻራ ቀኑኑኑ እዛ ጋር ሰው ቢዚ ስለሆነ
አይ እዚህ ጋር አሁን አልተመቸንም፣ ስለዚህ እኛ ሐዋሳ መሄድ አለብን ብሎ ሄዱ። እነሱ ታብታብ አድርጉ። እነሱ ከሄዱ በኋላ ጃዝ የሚብለው የእኛ ሹፌር ነው። የጃዝ ሲስተር ሊያ ትባላለች። በቃ ከዛ ውጭ የሆነ ልጅ አለ ከኔ ጋር፣ እኔ ማልዋሸው ማለት ነው። የሆነ ልጅ ከኔ ጋር ከደቡብ አፍሪካ እየሄዳ ልጅ ነበረ። ከዛ በጣም ታቅራራለች ማለት ነው። እዛ በጣም ትታቅራራ። ከዛ ለልጅቷ እቺ ምንድን ነው የምታቅራራው ምናምን ብሎ አለ ሌላ ነገር። ያው እሱ መጥቶ ማውራት የሚችል ነው። እሱን ደግሞ የሰማው እኔ አይደለም የሰማሁት፣ የእኛ ሹፌር ነው፣ ጃዝ የሚባል ልጅ ነው የሰማው። እቺ ምንድን ነው የምታቅራራው ምናምን አለት። በቃ ከዛ ውጭ ወፍ ምንም አይነት ነገር። ከዚህ ሄጄ ከአዲስ አበባ አብረን ሄደን ተመልሰ እስከምትመጣ አንድ ወንበር ላይ እኔና እሷ ብቻ ለብቻ የተቀመጥንበት የለም። እንኳን መጠየቅ ማውራት አይደለም። ለቤተሰቦችም ለራሴም ጊዜ አላገኘውም ነበር። ማለት ምን አለ መሰለህ አሁን ያለችበት ሁኔታና አመጣጧ ትንሽ ሁሉም ነገር ስለሚከብድ አንተ ምናልባት መናገር ጥላቶች እነሱ ናቸው፣ እሷ አይደለች ነው አይደል? እኔ ምንም አልናገርም። እኔ እሷን በምንድን ነው የሞሏት? እሱ ነው ስደብ ይብል ብር ከፍሎናል ባልኩ እነሱ ለምን አሁን እኔ ይኸውልህ ሁላችሁም አንድ አካባቢ ያላችሁ ያ ሳይሆን እዚህ ሚዲያ ላይ እስካለን ድረስ የሚመለከተን ብዙ ነገር አለ። አንተም እኔም የሚመለከት አንተ ስደቢ ካልካቸው ስደቢ ካልክ ለምን ያንተን ቮይስ እነሱ አያወጡትም? ወይም ያንተን ያለበትን መረጃ ለምን አያወጡትም? እኔ ብሬ ላምኩት 5,000 ብር ሊቋሉ ሙሉ የሚባለው አንተ እንድትሰድባት ለምን ያደርጋሉ? እነሱ ሰላም ፈጥረው አንተ እንድትሰድባት ማድረግ እንደዚህ አይነት ድራማ መስራት ለምን ትላንት አንተን ጠርተው አላስገቡም? እኔ ገብቼ ይሰሩባታል። ይኸው ገብቼ ስማኝ፣ ይኸው ጆን ብያለሁ። ይኸው ሙሉ ቤት አላስገቡም። ስለዚህ ልጅቱ ላይ ሌላ ቁማር እየሰሩባት ነው ያሉት እነሱ። ስለዚህ አሁንም እሷ ታውራ ትሪፕል ነው ፋሚሊ ትሪፕል ነው በ3 ነው የሚባዛው። አሁን እኔ ታውራ እሷ ላይ የሚያለው ችግር እኔ ተናድጄባት ላወራሁት ነገር እኔ ይቅርታ ጠይቃታለሁ። ግን ማውራት የሌለበትን ነገር ነው። 18,000 ሰው ባለበት እንዴት ነው እኔን እሱ አስቸግሮኝ ነው ተመልሼ ሄድኩት ምትሉ? ምን ማለት ነው አስቸግሮኝ? ምን አድርጊያት ነው አስቸግርኳት? ገብቷል? እንደዛ ብላ ተናግራለች እና እግዚአብሔር ስለዚህ እኔ አፑዝ አድርጊያት ከሆነ ትክክለኛ ነገር ይዘህ ትምጣና ትጠይቀኝ። ሲጠይቀኝ ነው የሚያወራው። ምክንያቱም የኔ ሹፌር አለ በጣም ብዙ ነገር ሁሉንም ነገር የሚያውቁ ልጆች አሉ። በቃ እኔና እሷ የነበርንበትን ወጥ ሁሉንም ያውቃሉ። አንድ ነገር የበለነውም የጠጣነውም የት እንዳደረች በዛ ደቂቃ የት እንደወጣች ሁሉንም ነገር ያውቃሉ ከኔ በላይ። ስለዚህ ይሄንን ነገር ነው እኔ ማወቅ የምፈልገው። ምንድን ነው ያደረኳት ነው? ገብቷል? ምንድን ይሄ ልጅ እውነትን መፑስ ነው ያደረኩሽ ወይንም ሌላ ነገር ነው? ምንድን ነው የተፈጠረው የሚባል ነገር እንድትናገር ነው የምፈልገው። ምንድን ነው የተፈጠረው? ቦታ ላይ የተፈጠረውን ነገር በትክክሉ እንድትናገረኝ ነው የምፈልገው። ከዛ ውጪ ከሷ ጋር ምንም አይነት ችግር የለብኝም። 3-4 ቪዲዮ ነው የሰሩት። ልጆቹ መያዝ አለበት። እኔ ከፍዬ ካሰደብኳቸው ለምንድን ነው እኔ ቪዲዮ ሰርቼ መጠየቅ አለባቸው ምለው? ለምን እንደዛ ብዬ ቪዲዮ አንተም እኔ እንደዛ ስናገር ቀጥታ መተህ እንደዛ ነው የተናገርከው። አንተ ተቃዋሚ ሆነና አሲዛቸዋለሁ ስላልክ ወደ አንተ ነገሩን ገለበጡት። እኔ አምንበታለሁ። ሀያል ክንዳችንን እናሳርፋለን ብሎ የተናገሩት አይታለን ነገር እኛም ጋር መተህ ልክ ያንን ነገር ስናገር እነሱ ስህተት ነው ይሄን የመሰለ ነገር ብለህ መጀመሪያ ቀድመህ የተናገርከው ከማንም በፊት አንተ ነህ። ከዛ ደግሞ እኔ ለማንም አልኖርም ማንንም አልፈራም፣ ችግር የለም። እሷን እኔ ከፍዬ ሊያሰድብ ሀቢባንም መማርንም ማን ከፍሎ ነው ያሰደባቸው? ሁለቱንም ያው ቪዲዮ ሰርቻለሁ። አሁን እሱ ጀኔራል ሰው ሆኖ አሁን ሻሉ ነው ምናምን ገመዳፍ ምላሱን እንትን የሚጎትት ሰው ሆኖ አሁን እነሱ እዚህ ላይ አሁን አንተ ላይ ፖለቲካ መስራት የለም። እኔ ጋር መጀመሪያ መተህ ተናገርክ፣ ስህተት ነው ይሄ ነገር አግባብ አይደለም ብለህ ተናገርከው አንተ ነህ ከማንም በፊት ቀድመህ። ግን ይህን ነገር ተከትለው አንተ ላይ ፖለቲካ ነው የሰሩ። ፖለቲካም ሳይሆን የድንቁርና አመለካከት ደንቆሮ የማይሰራው ስራ ነው። ልጅቷን አሁንም በተዘዋዋሪ አንተ እንድትሳደብና እንድትሰደብ ነው ያደረጓት። ግን እኔም ብላ አንተም አትስደባት። እኔ አልሰድባትም። ከዚህ በኋላ ፈተዋት። ምንም አላወራም። እሷ መጣ የሚጠይቀኝ ነገር ካለ ዛሬ ላይፍ ከፍታለሁ ብላለች አይደለ? ቤቷ ላይ ሂጄ እሰማለሁ። ምንድን ነው ያጠፋሁት? ጥፋቴ ምንድን ነው? እዛ መካከል የሚያገናኛችሁ ሰው ቢኖር በጣም መልካም። እንዴ እሷ ቤት ራሱ ሄጄ እጠይቃለሁ። ምክንያቱም የሚያውቅ ሰው አለ። እሷን ይዞ የሄደ ይዞ የተመለሰ ሰው አለ፣ ሴትም ወንድም።
ገብቷል። ስንሄድ አብሮ ሄዳ ስንመጣ አብሮ የመጡ እኔ ሳልመጣ እነሱ አብሮ የመጡት እኛ ስንሄድ የመጣ ስለዚህ አብረን ስለነበረ የሚያስረዳ ሰው ስላለ እውነት ነው ወይ ቤኪ እንደዚህ አድርጓለሁ ቤኪ እንደዛ አይነት ሰው ነው ወይ ብሎ የሚናገር ሌትስ ጎ ፋሚሊ ትሪፕል መጀመሪያ ጊፍት ትሪፕል ነው ፋሚሊ ምን ነው እንዴ ይሄን አይል ሶታ ቁጭ ብላችሁ ከምታዳምጡ ዝም ብላችሁ ታብ አድርጉ ፋሚሊ ታብ ዲ ስክሪን ኤቨሪባዲ ታብ ዲ ስክሪን ሄሎ ሌትስ ጎ ስለዚህ እኔ ዋንትያ ፈትቼሻለሁ አውሪ ሲታወሪ እውነታሽ ይወጣል እውነታውን ደብቀሽ አታውሪ እዛ ጋር የተናገርሽው ነገር በጣም አስደብሮኝ አውርቻለሁ እዛ ጋር የነበሩንም ያልነበሩንም በንዴት ብዙ ሰው ያወራል ያወራውትን ነገር ትክክል ይሆናል ትክክል ያልሆናል ትክክል አይደለም ብዬ እናንቺ እንፋታለን አለቃ ዲን መሃል ላይ የነበራችሁ ሰዎች ያደረጋችሁ ትክክል አይደለም ሄዳችሁ በውስጥ አውርታችሁ ጊፍትን ሰጥሻለን ነይ እሱን አዋርጂ እኔ ላይ ፖለቲካ ልሰሩ ከኔ ጋር የግል ጻብ ስላል ታውቃለህ ሙሌ ካሜራ ነፍሰ ገዳይ እንደሆነ ታውቃለህ ነፍስ ገሎ አሜሪካ እንደገባ አሜሪካ ያለው ቤቱን ከፍቶ የነበረው እኔ አላውቅም እግዚአብሔር እኛ ላይ ጫና ሲያደርግና እኛ ላይ ብዙ ጊዜ እንትን ሲል አየዋለሁ ነፍሰ ገዳይ አንድ ጸግሽ የሚባል ወንድም በሱ ሞቷል እና ለምን አታጋለጡትም አጋለጥኩ አይደል አሁን ያው በሽማግሌ ጨረስኩት ነገር አውርቷል ብሎ እያለ ነው ሌትስ ጎ $1 ስጡኝ አንድ አበባ ፋሚሊ አንድ አበባ ፋሚሊ አንድ አበባ አንድ አበባ ኤቨሪባዲ አንድ አበባ ፋሚሊ አንድ አበባ ሄሎ አበባ ሳይሆን ዶናት 25 እንትን ዶናት አበባ ይሞላል እዚህ ጋር ያለው ያገር በአበባ ይሞላል ምን ችግር አለ አለቀ አይዞህ ለማንኛውም መካከል ላይ ገብቶ አንዱ ሰው ያገናኛል